ሊነግርሽ ይገባ ነበር። ቃልዬ የተናገረችው ነገር እንዴት ይሆናል? እንዴት እሷ ያንቺ እናት ትሆናለች? አንቺ የኔ ልጅ ብቻ ነሽ። አሁን ያንቺ ልጅ ነኝ፣ ያንቺ ብቻ። እና አንቺ እብድ ምንድን ነው የምትለው? እሷ ማለት ያሳደገችኝ እናቴ ናት፣ ማለቴ እንጀራ እናቴ። ለዛ ነው በቃ እንደዚህ የምትለኝ። በዛ ላይ ደግሞ ትንሽ አማታል፣ ማለቴ ትንሽ ነካ ነገር ያደርጋታል። በጣም የምትወዳ ልጅ ነበረቻት። ከዛ በቃ ድንገት ሞተችባት። ከዛ በኋላ በቃ ጭንቅላቷ ተነክቶ ቀረ። ለዛ ነው እንደዚህ የምትሆነው። ከዛን ጊዜ ጀምሮ እኔ ልክ እንደሞተችው ልጇ ማየት ጀመረች። ከዛም በፊት በጣም ተወደኝ ነበረ። ከሀዘኑ በኋላ ግን ይበልጥ እንደ ልጇ ተቀበለች። በእርግጥ በሰውም እኮ ምንም አይፈረድባትም። ሀዘንና በሽታው ነው ትንሽ እንደዚህ የሚያደርጋት። ቃልዬ ግን እየዋሸሽኝ አይደለም? ልመንሽ? እኔ ነኝ እውነተኛ ልጅ። ምንም ነገር ቢሉሽ እንዳሰማያቸው። ምን እያልሽ ነው ቃልዬ? ስለምንድን ነው የምታወሪው? ማናቸው እንዲህ የሚሉት? ያልኩሽ እንዳረሽ እናቴ። እኔ ሁሉም ልጅሽ ነኝ። ድጋሚ ያለፈው ነገር እንዲፈጠር በጭራሽ አልፈልግም። በእኔና አንቺ መሀል በጣም ብዙ ጠላቶች አሉ። በማንኛውም ሰዓት ምንም ነገር ሊያደርጉ፣ ምንም ነገር ሊነግሩሽ ይችላሉ። ደግሞ የውሸት ታሪክ ፈጥረው በመካከላችን ለመግባት ይሞክራሉ። አንቺ ግን በጭራሽ እንዳሰማያቸው። እሺ አልሰማቸውም። ስለ ሴትዮዋ እኮ ቀድመሽ ምንም ነገር የነገርሽ ነገር የለም። እኔ እንጃ ብቻ ምኑም አልጣመኝም። አልጣመኝም ማለት ምን ማለት ነው ደግሞ? ይሄ እና እናትሽ ናት እያልሽኝ ነው? አሁንም እንደባለፈው ልጎጅኝ ነው? አይ እኔ በጭራሽ እንደሱ አላልኩ አልሽ እንጂ አሁን እኮ ስትናገሪ ሰማሁሽ። እንዴት እንደሆነች ደግሞ አንቺም እያይሻል ነበረ። አንቺ ራስሽ አይደለሽ እንዴ እብድ ስትያት የነበረው? ታዲያ በጤና ሴትዮዋ እንደዚህ ትሆናለች? ስትታይ እኮ ምንም ጤነኛ አመስልም። ማንም መጥቶ ልጄ ናት ስላለ እኔን ከቤት አስወጥተሽ ጎዳና ልትወረውሪኝ ነው? ቆይ ድጋሚ ያ ጊዜ ይመለስ እንዴ? ቃልዬ ለምንድን ነው እንደዚህ አይነት ነገር የምትናገሪው? እኔ እኮ ጥያቄ ብቻ ነው የጠየቅኩሽ። የጥያቄም አይነት አለዋ። ነገርኩሽ እንግዲህ በቃ አሳዳጊ እናቴ ናት። ደግሞ ልጄ ማለት ሙሉ መብት አላት። እናቴ ጥላኝ ስትሄድ አጎቴ ከቤት አስወጥቶ ጎዳና ላይ ሲወረውረኝ እሷ ናት አንስታ ለዚህ ያበቃች። እና እኔ አንቺን ይከፋሻል ብዬ ነው እንጂ ልጄ ብትልም ሙሉ መብት አላት። ለዘመናት እኮ ልጄ እናቴ እየተባባልን እኮ ነው ይኖር ነው። ባትወልደኝም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ያደረ ድራማ ዛሬ ምን ተፈጠሩ የሚለውን አብረን እናያለን። የቃል እናት ሐረግ እንግዲህ ሰላም ጋር ፊት ለፊት ተጋፈጠችው። እኔ ትክክለኛ የቃል እናት ነኝ ብላ ፊት ለፊት ተጋፈጠች። ቃል የምታረገው ነገር ግራ ገባት። ነገር ግን ሰላም ሴትዮ አብድሻል እንዴ? ስለምንድን ነው የምታወር? ቃል እኮ የኔ ልጅ ነች ስትል ትነግራታለች። በጭራሽ ቃል የአንቺ ልጅ አይደለችም ብላ ትነግራታለች። እና ቃል የማን ልጅ ነች ብላ በጭወት እያናገረቻት ነበር። ቃል በጭራሽ የአንቺ ልጅ ልትሆን አትችልም፣ ቃል ልጅ ነች ስትል ዝም በይ አንቺ ሴትዮ አብደሻን እንዴ? ጭራሹ አታፍሪም እንዴ? የገዛ ልጄ ስትይ አታፍሪም? ሰዎች ትልቅ ሰው ትመስያለሽ፣ እንዴት እንደዚህ ትናገራለች? በማለት እጅግ በጣም ትጮህና ታናድዳታለች። እና ሐረግም ጭራሽን ሰላምን በጥፊ ለማለት እየሞከረች ነበር። ቃል የምታደርገው ግራ ገባት። ምክንያቱም ሐረግ እጅግ በጣም ስሜታዊና ተናዳ ነበር። ምክንያቱም ትክክለኛ ልጇ ስለነበረ። ነገር ግን ቃል ወይኔ ጉዴ ፈላ፣ አሁን እንዴት አድርጌ ነው የማረጋጋቸው? በጭራሽ ይህንን የገነባሁትን ህይወት ማጣት አልፈልግም እና አንድ ነገርማ ማድረግ አለብኝ። ይህን ሁሉ ያደረገኝ ሳሚ ነው፣ እጥፍ አድርጌ ነው የምከፍልለት ስትል ትበሳጫለች። እየተፈጠረ ያለ ነገር ግራ ሲያጋባት መሀል ላይ ገብተ ሊደባደቡ ስል መሀላቸው ትገባለ። እስቲ አንድ እንኳን እኔ ስሙኝ እባካችሁን አቁሙ መጨቃጨቃቸውን ብላ ትጨዋለች። እናም ሐረግም ምን እያልሽ ነው? የምታወሪ ነገር እያወቅሽ ነው? ቢያውን ንገሪያት፣ ትክክለኛ ልጄ እንደሆንሽ እንድትነግራት እፈልጋለሁ ብላ ስትጨውባት ነበር። አይ አንድ ነገር ልንገራች። ለማንኛውም እስቲ አንዴ እንኳን እኔን ያዳምጡኝ። እናቴን ቤት ወስጄ ጨራሹ አታፍርም? እናቴን ትያለሽ እንዴ? የምታወሪን እያሰብሽ ነው? አንቺ ሴትዮ ልጄ እንደዚህ እንድታናግሪ አልፈልግም፣ ተረጋጊ እንጂ በማለት ሰላም ትጫው ጀመረ። ነገር ግን ሐረግም ምንም ነገር በፈጠር ልጄ ነች፣ አሁን ኮቶትሽን ይዘሽ ከዚህ ቤት እንድትወጪ
እፈልጋለሁ ፍጠኝ እንጂ በማለት ስትጮህበትና ስሜታ ስትሆን ነበር። ነገር ግን ብሌንና ዳጊ በጣም ደስተኛ ሆኗል። ዳጊ ጋር ሰላም አወረዱ። እናም ቃልም ብሌንም ዳግን እንደምትወደውና እሱም እጅግ በጣም አብዝቶ እንደሚወዳቱም ጭምር ደጋግሞ ነግሯት እና ምንም ነገር ቢፈጠር መቼም እንደማይለያዩና እናቱ ጋር እናቴ የኔና አንቺ ፍቅር ከተቀበለች ብቻ ነው ወደ ቤት የሚመለሰው፣ አለዛ ግን እኔና አንቺን ደግሞ ለማለያየት ብትሞክር ከሆነ ወደ ቤት አንመለስም ብሎ ይህም ብሏታል። ልታሳምነውን ብትሞክር ነገር ግን ፈቃደኛ አልነበረም። ለጊዜ ግን እናቴ ምን እንድትጎዳ ማወቅ አለባት እና አሁን ለጊዜው እዚህ ይሆናሉ በማለት ይነግራታል። እንግዲህ እምቢ ካልክ ምን ማድረግ እችላለሁ? እናቴን ገብቼ ለማሳመንና ለአወራት እሞክራለሁ በማለት ብሌን ወደ ቤቷ መሄድ ትጀምራለች። ሰላም ስሜታዊ በመሆን ግቤን ለቀሽ ውጭልኝ፣ ታሳፍራለሽ፣ ትልቅ ሰው አይደለሽም እንዴ? ዝም ስላልኩሽ ጭራሹ አራሴ ላይ ወጣሽ አይደለ? በማለት በጣም ትናደድና ስሜታዊ ትሆናለች። አታፍሬም እንዴ? የገዛ ልጄ ስትይ አሁን ሶርቤሊ ልጄ ማውራት አለብኝ፣ ማሚ ባክሽን አንዴ ገምተን ማውራት አለብን ብላ ሰላምን ለማናገር ትወስናለች። ቃል ምን እየተፈጠረ ነው? እቺ የብዶነ ሴትዮ ስለምንድን ነው የምታወሩ? በኒገሪኝ ልጄ ብላ ስትጠይቃት ማሚ እባክሽን ተረጋጊኝ፣ እኔ አጎቴ ጎዳና ይበጣለኝ ሰዓት እሷ ነበረ ሰው ያደረገችኝ ያሳደገችኝ እና የእንጀራ እናቴ ነች በማለት ትነግራታለች። ይህንን ማመን አልችልም ምን እየተፈጠረ እንደሆነ በማለት ልታሳምናት እየሞከረች ነበር። እንግዲህ ወላጅ እናቷን አሳዳጊ ነች በማለት ውሸቷን ቀጠለች። ቃል በድጋሚ ሌላ ውሸት እየዋሸች ነው። ሰላም ልጄ እያወራሽ ያለሽ እኮ አሳዳጉት ልጄ ሳትል ልጄ የወለድኳት ልጄ ነው ስትል ነበር እና አይ ሴትዮ ትንሽ እንደማያማትና እንደውም የእሷ ልጅ እንደሞተችበትና የእሷ ልጅ ልክ እንደራሷ አድርጋ እንዳሳደገችና እጅግ በጣም እንደምትወዳትም ጭምር ደግማ ውሸቷን ነገረች። ልጄ ልመንሽ ምንም ነገር እየዋሸሽኝ አይደለሽም አይደለም? አይ በጭራሽ እየዋሸሁሽ አይደለም፣ ቀድሜ ስላልነገርኩሽ ግን በጣም ይቅርታ፣ ቀድሜ ልነግርሽ ይገባ ነበር በማለት ውሸቷን ቀጠለች። እና ሰላም ግን ምንም ነገር አልተዋጣላትም ነበር። ሳሚ ብሌንን አግኝቶ ለማውራት ሲሞክር ብሌን እባክህ የሌለ ተስፋ አትስጠኝ እና መጀመሪያም ተስፋ ሰጠኝ፣ ደስተኛ ሁኜ ነበር። ቆይ ሲስቅ ደስተኛ የምንመስል ነበር። እናቴ ካሁን በኋላ ገኒ ብቻ ነች። ስለዚህ እባክሽ የማውን ነገር ተስፋ እንድሰጭኝ በጭራሽ አልፈልግም ተይኝ በማለት ትነግረዋለች። ሳሚ ግን እኔ ምንም ነገር አልዋሸሁሽም፣ ቃል የሆነ ስህተት አድርጋ ነው እንጂ እኔ ምንም የዋሸሁሽ ነገር አይ ሳሚ እባክሽ እንድትወኝ ፈልጋለሁ፣ እኔ በጭራሽ አንተን አልወድም ስትል ትነግራለች። ገባኝ እና እውነት ደስተኛ እንዲሆን የምፈልግ ከሆነ በቃ ተወኝ፣ ራቅኝ። ስለ እናቴንም እንደዛ ስታሰቃይ ነበር። እናም የቃል መጫወቻ አደረጋት። ትዬንም እባክህ ካሁን በኋላ ተስፋ እንድሰጠኝ አልፈልግም። እንዴ ጭራሹ እጁን አዛት እኮ እሷ ነች ፊት የሰጠችው በማለት ዳግ እጅግ በቅናት ይናደዳል። እንዴት እጁን ይዛታል በማለት ሲበሳጭ ነበር። ሳሚ ግን ምንም ነገር እንዳልዋሸና እጅግ በጣም እንደሚወዳትም ጭምር ብነግራትም ብሌን ግን ከዚህ በኋላ ምንም ነገር መስማት እንደማትፈልገውም ጭምር ይነግራታል። እናም ሳሚ የሌለ ተስፋ እንድሰጠኝ አልፈልግም እባክህ ተወኝ በማለት ትነግረዋለች። እሱ ግን አይ እየዋሸሁሽ አይደለም እየነገርኩሽ ያለ እውነቱን ነው ብሎ ይናገራል። ነገር ግን በጭራሽ ላምንህ አልፈልግም በማለት ይነግራታል። እና አሁን ምንም ቢፈጠር ሁሌም ከጎኑ እንደሆነና መቼም ተስፋ እንደማይቆርጥ ደግሞ ብነግርም እና የሚዋሾሽ ነገር የለም እውነቱን ግን አረጋግጥልሻለሁ በማለት ብነግሩም ብሌንን ግን በጭራሽ ምንም ማመን አልፈልግም፣ እባክህ ተስፋ አትስጠኝ፣ በቃ ግን እንድትርቀኝና እንድትወኝ የኔ ፍቅር ስላት የኔ ፍቅር አይደለውም እኔ መቼም አንተን ልወደው አልችልም ስትል ስነግረው እሺ እኔ ግን ደስተኛ ሆነሽ ብቻ ነው አንቺን ማየት የምፈልገው ብሎ ይነግራል። ብሌን ሁሌም ብትሆን የኔና የኔ ብቻ ነች፣ ስለዚህ ከብሌን ብትርቅ ይሻልሃል በማለት ይነግረዋል። ነገር ግን ከብሌን ማራቅ እንደማይፈልግና ብሌንን እጅግ በጣም እንደሚወዳትና እንበን እንደሚያፈቅራትም ደግሞ ይነግራታል። እና መቼም ቢሆን ግን አንተን አላምንም፣ ተስፋ ብትቆርጥ ይሻላል በማለት ይነግረዋል። እና እሺ እያለ የፈለግኩ ማድረግ ትችላለህ እለዋታል። እናም በመጨረሻው ሳሚ ቃልም እንደምንም ብላ እናቷን ለማሳመን ወይም ደግሞ ለማሳመን እየሞከረችው ነበር። እና እባክሽን እመኚኝ ስትል ገኒን እናም ትክክለኛ እናቷ እሷ እንደሆነች እና በጭራሽ እኔ አልዋሽሽም እናትሽ ነኝ
በማለት ደጋግማ እየነገረቻት ነበር። እና ግን በጭራሽ ውስጤ ምንም እያመነሽ አይደለም ደጋግማ ብላ ብትነግረውም ግን ምንም ነገር እኔ አልዋሸሁሽም፣ እውነቴን ነው እናቴ እባክሽን እመኚኝ ስትል ትነግራታለች። ነገር ግን ልክ እንደዚህ ስትል እንደምንም ብላ ገኒን ለማሳመን ሞከረችው እና እባክሽን እንድታምኚኝ ፈልጋለሁ፣ እኔ ትክክለኛ ወላጄ አንቺ ብቻ ነሽ ስትል ትነግራታለች። ሰላም ግን ምንም ነገር ባይዋጥለቱም በመጨረሻ ግን እሺ ከማለት ውጪ ሌላ አማራጭ ስለሌላት ልትረዳ ትሞክራለች። እንግዲህ አሳዳጋው እናታ እንደሆነችም ወላጅ እናታ እንዳልሆነችም ጭምር ቃል ውሸቷን ቀጠለች። ሰላም ግን ይሄ ነገር አልተዋጠላት ነበር። እቺ ባለጌ ጭራሹ እናቴ ብላ ትጠራለች እንዴ? ቆይ አገኛታለሁ በማለት እጅግ በጣም ሀረግ ትበሳጭና ትናደዳለች። እና የገዛ ወላጅ እናታን እኔን ትቀይረኛለች፣ ጭራሹ እናቴ ትላለች፣ ትንሽ እንኳን አታፍርም እንዴ? በማለት እጅግ በጣም መበሳጨትና መናደድ ጀመረች። ገኒ ልጇን ውጭ እያየች አልመጣም ልጄ ምን ሆነ ብላ ስትጨነቅና ስታስብ ነበር። ስለ ልጇ በጣም ስትጨነቅ ነበር። ምንም ቢፈጠር ልጄ ነች በማለት ስታስብ ነበር። እና ገኒም እባክሽን እናቴ አትጨነቂም፣ ዳጊ እኔ ምንሽን ነገር ካደረግሽው ወደ ቤት ይመለሳል ስትል ለብሌን ትነግራታለች። እናም አማራጭ ስለነበራት እሺ ልጄ ፍቅራችሁን ግን ተቀብያለሁ፣ አንድ ላይ እንድትሆኑ ፈልጋለሁ፣ ደስተኛ እንድትሆኑ ፈልጋለሁ፣ ልጆች ስትከፉ በጭራሽ ማየት አልፈልግም፣ ደስታቸውን የምፈልገው፣ ስለዚህ በፍቅራችሁ መሀል ከአሁን በኋላ ጣልቃ እንደማትገባ ደግማ ነገረችው። እሱም እሺ በቃ አሳብ አይግባሽ ብሎ ይነግራታል። እና ምንም ቢፈጠር ሁሌም አንድ ላይ እንደመሆኑና መቼም እንደማይፈጠር እና እሺ እናትና ልጅ ምን አውርታችሁ መጣችሁ እስቲ ንገሩኛ ብላ ስትጠይቀው ነበር። እና ንገሩኛ ብላ ደጋግማ ስትጠይቀው እናም ትለዋታለች። እና ምንም ቢፈጠር ሁሌ ከጎና እንደሆነችና መቼም እንደማትርቅም ስትነግራት ነበር። እና እየተፈጠረ ያለ ነገር ጭራሹ ብሌን ቃል በጣም ትበሳጭና እናቷ ላይ ብላ ማንሳት ጀመረች። በእኔ ውግኛ እሱ ነው የቀረሽው፣ እኔ ልትወግኝ ጭራሹ አታፍሪም? በገዛ እጅሽና በጥፊና ስታጋጫት ነበር እና ብላ ይዛ እንደምትጎዳት እያስፈራረቻት ነበር ማለት ነው። እና ብሌንም እሺ እናቴ የኖተኔና ዳጊ አብረን እንዱን ፈቀድሽ ማለት ነው ስትላት፣ አው ካም በኋላ እናንተ ስትከፉ በጭራሽ ማየት አልፈልግም፣ አንድ ላይ ደስተኛ ሆናችሁ ላያችሁ እፈልጋለሁ ልጆቼ በማለት ስትነግረው ብሌንን ደስ ብሏት ነበር። እና ፍቅራቸውን እንደሚቀበሉ ስትነግረው ደስ ብሏት ነበር። ስለዚህ ምንም ቢፈጠር ሁሌም አብሮ እንደሚሆኑ ደግማ ስትነግራት ነበር። እና እንደ አጋጣሚ ሳሚና ዳጊ ፊት ለፊት ይገናኙና እጅግ በጣም ይበሳጭና ዳጊ እሱ ላይ ስጨው ነበር። እና ፊት ለፊት ብሌን እንደሚወዳትና እንደማይፈቅራት መቼም ልትዋት እንደማይፈልግም ጭምር ለዳጊ ነገርና ዳጊ ስሜታዊ ይሆንና እጅግ በጣም ማማታት ይጀምራል። ትሰማኛለህ እገልሃለሁ እያለ እየዛተባትና እየዛተበት ነበር። እና የፈለግከውን ነገር ማድረግ ትችላለህ እገልሃለሁ ስል እንዲሁም ዳጊን ሳሚን ስመቶ ሳሚ በተደጋጋሚ ዝም ስላልኩ የፈራውክ መስሎክ ነው፣ ትሰማኛለህ እገልሃለሁ ስል ደግሞ ይመተዋል። እናም አሁንም ዝም ያልኩት ፍቅርን መርጬ ወይም ደግሞ ለብሌን ስለው እንጂ ዝም ያልኩት ምን እያሰብክ ነው? እንዴት ብትደፍር ነው እኔን የምትመታኝ ብሎ ይነግረዋል። ትሰማኛለህ አሁንም ብሎ በድጋሚ እጅ ሳነሳበት ዳጊም ሳሚን በሚናደድና መማታት ይጀምራል። ገኒ ልጄ ይመጣልኛል ብላ በጉጉት ስትጠብቅ ነበር እና በሰላም እንድትገናኝና በሰላም አንድ ላይ እንዲሆኑ ስትፈልግ ነበር። በመጨረሻም ገኒም ልጄ ወደ እኔ ይመለሳል በማለት እጅግ በጣም ደስተኛ ትሆናለች። አዎ እናታችሁ ሁሉ ነገር ይቅርብኝ፣ ልጄ ደስተኛ ይሁንልኝ ብላለች ስትል ትነግረዋለች። ስለዚህ ካሁን በኋላ ምንም ቢፈጠር አንድ ላይ ትሆናላችሁ እና ቃልም ስለገባች መቼም ቢሆን አትለያዩ በማለት ትነግራታለች። ስለዚህ በጭራሽ ሀሳብ አይግባሽ፣ ደስተኛ እንድትሆኑ ብቻ ነው የምትፈልገው ስትል ስትነግር፣ ትሰማኛለች ብሌን የኔ ብቻ ነች እና ብሌን አጠቃዋ እንድደርስም አልፈልግም ብሎ እጅግ በጣም እናደድና ስሜታ ይሆናል። ሳሚም ይበሳጭና ራሱን መቆጣጠር አቅቶ
በድጋሚ እጁን ያነሳል ማለት ነው። ሳሚ ሲመታው እጅግ በጣም ይበሳጫል። ወደ ተመልካዮች እንግዲህ ሳሚን ይደበድብ ጀመረ። እንዲህ ብደፍር ነው እኔን የምትመታኝ እያለ መደባደብ ጀመረ። ወደ ተመልካዮች የዛሬ ቪዲዮ ይህን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ።